የፋኖ ኃይሎች በሸዋና በወሎ ቤት አማራ ቁልፍ ወታደራዊ ቦታዎችን ሲቆጣጠሩ መከላከያ ደግሞ በውጊያና ያለ ውጊያ ወታደራዊ ካምፖችን መልቀቁን እንደቀጠለ ነው። በወታደራዊ ጠቀሜታዋ ወሳኝ ስትራቴጂክ ቦታ ከሆነችው ወገል ጤና ከተማ መከላከያና የአካባቢው ብልጽግና ባለስልጣናት ሲለቁ እስረኞች ወደ ደሴ ተዘዋውረዋል። ጥሬ ገንዘብ አሽሽተዋል። በሌላ በኩል በቆቦ ግንባር ወታደራዊ ፍጥጫው ጨምሯል። ቀዳሚ ግንባር መረጃዎቻችን ናቸው። የህወሓትና የብልጽግና የጦር ዝግጅት ከፕሮፓጋንዳ ወደ ጦር ሜዳ የግንባር ጦርነት እያመራ ባለበት በዚህ ሰዓትም ይህንኑ የግፋ በለው የጦርነት ትርክት የሚያጠናክር ጽሑፍ በለገሰ ቱሉ በኩል ወጥቷል። አምባሳደር ባጫ ደበሌ ደግሞ ህወሓት ውጊያ ከተጀመረ ውጊያውን የሚመራው አስመራ ላይ ሆኖ ነው ሲሉ ጦርነቱን ቀጠናዊ የማድረግ ፍላጎት እንዳላቸው ተጠቁሟል። ጀነራል ጻድቃን በበኩላቸው በአንድ ወር ውስጥ ውጊያው ያልቃል ብለዋል። ሌላኛው የቀድሞው የህወሓት ጀነራል ያሁኑ ተፋላሚ ደግሞ መቀሌ ለመግባት ተዘጋጅተናል ብለዋል። በዝርዝር ይደመጣል። የኦህዴድ ቁልፍ ሰው የሚባሉት የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ከጀነራል አልቡርሃን ጋር በካርቱም ሲመክሩ፣ ተፋላሚው ጀነራል ዳገሎ ደግሞ እመኑኝ በቅርብ ቀን ካርቱም እንገባለን ሲሉ ዝተዋል። በአፍሪካ ቀንድ ከውስጥ ጦርነቶች ባሻገር የድንበር ተሻጋሪ ጦርነት ስጋቶች አይለዋል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የፋኖ ኃይሎች በሸዋና በወሎ ቤት አማራ ቁልፍ ወታደራዊ ቦታዎችን ሲቆጣጠሩ መከላከያ ደግሞ በውጊያና ያለ ውጊያ ወታደራዊ ካምፖችን መልቀቁን እንደቀጠለ ነው። የብልጽግና ሰራዊት በወሎ ቤት አማራ በርካታ ከተሞችን በውጊያና ያለ ውጊያ መልቀቁን ሲቀጥል፣ በአንዳንድ ከተሞች በብልጽግና ባለስልጣናት ተማጽኖ ለጊዜው ባለበት የሚቆይበት ሁኔታ ተፈጥሯል። በደቡብ ወሎ ዞን ዋድላ ደላንታ በስልታዊ ወታደራዊ ጠቀሜታዋ የምትታወቀው ወገል ጤና ከተማና አካባቢውን የብልጽግና ሰራዊትና የወረዳው ባለስልጣናት ለቀው ወጥተዋል። ወገል ጤና ከተማ ከደሴ በስተ ሰሜን ምዕራብ በኩል 90 ኪሎ ሜትር ርቀት ላይ የምትገኝ ሲሆን ዳውንት፣ ተንታ፣ ፀሐይ መውጫ፣ ወልዲያ፣ ጋሸናን የምታገናኝ ወሳኝ ስትራቴጂካዊ ወታደራዊ ቦታ ናት። ይህችን ቁልፍ ወታደራዊ ቦታ የብልጽግና ሰራዊት በሰፊው ሰፍሮባት እንደቆየ መረጃዎች ያሳያሉ። ሰራዊቱ መውጣቱን ተከትሎ የአካባቢው የብልጽግና ባለስልጣናት አብረው እንደሸሹ ለጣና በደረሳት ወታደራዊ መረጃ ላይ ተመላክቷል። ከዚህ ጋር ተያይዞ በወገል ጤና ከተማ ታስረው የነበሩ ያገዛዙ እስረኞች በጀባ ወደ ደሴ እስር ቤት እንዲዛወሩ ሲደረግ በአካባቢው የሚገኙ ባንኮች ውስጥ የነበረ ጥሬ ገንዘብ ደግሞ በመከላከያና በብልጽግና ባለስልጣናት ታጅቦ ወደ ደሴ ከተማ መጓጓዙን ምንጮች ባደረሱን መረጃ ላይ ተመላክቷል። ይህ ዝውውር በሚሆንበት ሰዓት ተለያየን ተብሎ የሚጠራ አካባቢ ላይ በፋኖ ኃይሎች የደፈጣ ጥቃት ተፈጽሞ የጥምር ጦሩ አባላት ላይ ከባድ ጉዳት ደርሷል ነው የተባለው። በተመሳሳይ በጋዞ ወረዳ እስታይሽ የብልጽግና ሰራዊት ካምፑን ለቆ ለመውጣት በእንቅስቃሴ ላይ ሲሆን መቄትን ለቆ ሊወጣ የነበረው መከላከያ በአካባቢው የብልጽግና ባለስልጣናት ተማጽኖ ለጊዜው ባለበት እንዲቆይ መደረጉ ታውቋል። መቄት ጎንደርንና ወሎ ቤት አማራን የምታገናኝ ስልታዊ ጠቀሜታ ያላት ወረዳ ስትሆን የአካባቢው ባለስልጣናት ተማጽኖም ከወረዳው በተለይም ከከተማዋ አስፈላጊነት ጋር የተገናኘ ነው ተብሏል። በሰሜን ወሎ ዞን ብቻ የብልጽግና ሰራዊት 3 ወረዳዎችን ሙሉ ለሙሉ ለቆ ወጥቷል። በምዕራብና ደቡብ ወሎ ቀጠናዎችም በተመሳሳይ ሁኔታ በውጊያና ያለ ውጊያ በርካታ ቦታዎችን ለቆ ወጥቷል። የአገዛዙ ጦር በውጊያ ለቋቸው ከወጣ ከተሞች ውስጥ የዳውንት ወረዳ ሙሉ በሙሉ፣ ከለላ ወረዳ፣ ደንገር ከተማ፣ መቅደላ ወረዳ፣ ደብረ ዘይትና ኮሬብ ከተማን ጨምሮ ሌሎች ታዳጊ ከተሞች እንደሚገኙበት ይታወሳል። በተለይም ለሚ፣ ሮቢት፣ ደማስቆ የተሰኙ ታዳጊ ከተሞች በፋኖ ኃይሎች ቁጥጥር ስር መግባታቸውን ተከትሎ የአካባቢው ባለስልጣናት ሽሽት መጨመሩ ነው የታወቀው። የብልጽግና ሰራዊት እነዚህን ወረዳዎችና ወታደራዊ ካምፖችን ለቆ ወደ ራያ ቆቦ ግንባር መከማቸቱን ተከትሎ በራያ ግንባር ወታደራዊ ውጥረቱ ጨምሯል ነው የተባለው። ከወታደራዊ ውጥረቱ በተጨማሪ በዚሁ የራያ ቆቦ ቀጠና በከባድ መሳሪያ የተደገፈ ተኩስ ልውውጥ ተደርጓል። በቆቦ ወረዳ አማያ በተባለ አካባቢ የከባድ መሳሪያና የመድፍ ድብደባ የፈጸመው የብልጽግና ጦር ድብደባው በትንሹ ለ1 ሰዓት ከግማሽ የዘለቀ እንደነበር የአካባቢው ዓይን እማኞች ገልጸዋል። ይህን የመድፍ ድብደባ ተከትሎ የደረሰው ዝርዝር የጉዳት መጠን ምን ያህል እንደሆነ ማወቅ አልተቻለም። ሆኖም ያገዛዙ ጦር የፋኖ ኃይሎችና የህወሓት ታጣቂዎች ይዞታ ናቸው ባላቸው በእነዚህ አካባቢዎች የፈጸመው የመድፍ ድብደባ ኃይል ለመበተን ያለመ እንደሆነ መረጃዎች ያመላክታሉ። በሌላ አቅጣጫ በቆቦ ደጋማው አካባቢ ወደ አላማጣ መስመር እስከ ኮረም ባለው ቀጠና የድሮን አሰሳና የድሮን ቅኝት ሲደረግ በአካባቢው የነበሩ የህወሓት ታጣቂዎች ተበትነዋል ነው የተባለው። በዚሁ ቀጠና ቁልፍ ቦታዎች በብልጽግና ሰራዊት እንዲያዙ ትዕዛዝ ወርዷል ነው የተባለው። 4 እዞችና ጥምር ጦር ተብሎ የሚጠራው ኃይል በስፋት የገቡበት የራያ
በራያ ቆቦ ቀጠና በማንኛውም ሰዓት ወደ ሙሉ ግንባር የሚቀየር ውጊያ ሊከፈት እንደሚችል መረጃዎች ያሳያሉ። እንደ አካባቢው ወታደራዊ ምንጮች ከሙጃ ወደ አላማጣ የሚያስወጡ ዋና የተኩለሽና የአካባቢው መስመሮች በጮቤ በር በኩል ወደ አላማጣ ጥሙጋና ዋጃ የሚያወጡ መስመሮች ባሉት ተራራማ ስፍራዎች ተጨማሪ ስምሪት ተሰጥቷል። በአቡነ ዮሴፍ እስከ ተኩለሽ ተራራ ሙጃ አንጎት አካባቢ ከደጋማው ቦታ የወጣው የብልጽግና ሰራዊት በተራራማው ስፍራ እንዲገባ ተደርጓል። በቆቦ በስተ ምስራቅ አቅጣጫ ባሉ የአፋር የአማራና የራያ ዘቦ አዋሳኝ አካባቢዎች በዞብልና በራያ ባላ ጨርጨር በኩል ሐራ መሬት ተብሎ የሚጠራው የነጌታቸው ረዳ ታጣቂ በጭፍራ አባላ እዋ ከለዋ አድርጎ ወደ አፋር ዞን 2ና የራያ ዋጃ አዋሳኝ ይዞ ስምሪት እንዲወስድ ትእዛዝ ተሰጥቷል። በዚሁ ቀጠና መካናይዝድ መሳሪያዎችን ጨምሮ ስልታዊ የጦር መሳሪያዎችን ያሰለፈው ህወሓት በበኩሉ ከ6 በላይ አርሚዎቹን አሰማርቷል። በህወሓት በኩል ይህን ግንባር በበላይነት የሚመሩት ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ ሲሆኑ ህወሓት በቀጣይ ለሚከፍተው የሙሉ ግንባር ውጊያ የፖለቲካና ወታደራዊ ትእዛዝ የሚሰጥበት ሴንትራል ኮማንድ ማዋቀሩን ከዚህ ቀደም መዘገባችን ይታወሳል። ህወሓት 9 አባላት ያሉት የጦር ወታደራዊ ኮማንድ በማቋቋም ስምሪት መስጠቱን ተከትሎ የወታደራዊ ኮማንዱ ማዕከል ሆነው የተመረጡት 2 ቦታዎች ናቸው። ቀዳሚው አክሱም ከተማ ሲሆን ሁለተኛዋና ወሳኝ ስልታዊ ቦታ ነች የተባለላት አዲ ጸጸር ነች። በተለይም ሁለተኛዋ ማዕከል ለኤርትራ ድንበር ቅርበት ያላት መሆኗ ስልታዊ ቦታ በመሆን እንዳስመረጣት ለጣቢያችን በደረሰው ወታደራዊ መረጃ ላይ ተመላክቷል። በተጨማሪም ህወሓት በአሁኑ ሰዓት ከባባድ መሳሪያዎቹን ከቦታ ወደ ቦታ አንቀሳቅሶ የጨረሰ ሲሆን ቡድኑ መድፎችንና ታንኮችን ከቀበረበት በማውጣት ወደ አዲ ጸጸር ቆላ ተንቤንና የጭላ ወስዶ እንዳከማቸም ቀደም ሲል መዘገባችን አይዘነጋም። ብልጽግና በአፋር በኩል በኢትዮ ኤርትራ ድንበር አቅራቢያ ጨምሮ በአማራና በአፋር 85 ከመቶ የሚሆነውን ኃይሉን ያከማቸው የአማራና አፋር ክልሎች ያሏቸውን ምንሻና አድማ ብተና እንዲሁም የፌዴራል ፖሊስ ኃይል ሳይጨምር መሆኑ አሁን በአማራ የቀጠለው ጦርነትና ቀጣይ ሊቀሰቀስ የሚችለው የሰሜኑ ኢትዮጵያ ክፍል ጦርነት ምን ያህል አውዳሚ እንደሆነ አመላካች ሆኗል። መጪው ጊዜም የከፋ ስለመሆኑ ይኸው መጠነ ሰፊ ወታደራዊ የግዳጅ ምሪቱ ጠቋሚ ሆኗል። የፋኖ ኃይሎች በሸዋ አዲስ የውጊያ ግንባር መክፈታቸው ተሰማ። ተጨማሪ ነፃ ቀጠናዎችን መፍጠር መቻላቸው ተነግሯል። የፋኖ ኃይሎች በሸዋ ኤፍራታና ግድም ቀጠና በተሰማረው ያገዛዙ ኃይል ላይ የተጠና ጥቃት መክፈታቸውን ገልጸዋል። በዚህ ስልታዊ ጥቃት ያገዛዙ ጦር ክፉኛ እንደተመታ የፋኖ ምንጮች ለጣና ዘጋቢ ገልጸዋል። በሸዋ ጠቅላይ ግዛት ኤፍራታና ግድም ሐምሌ 23 ቀን በላይኛው አላላ ቀበሌ ልዩ ቦታው ከሳያት በተባለ ስትራቴጂካዊ ቦታ የተሰማረው ያገዛዙ ሰራዊት በፋኖ ኃይሎች ከበባ ውስጥ ገብቶ ተመቷል ነው የተባለው። ከአካባቢው ለረጅም ጊዜ በፋኖ ኃይሎች ይዞታ ስር እንደነበር የገለጹት ምንጮችም አዲስ ስምሪት ወስዶ የገባው ያገዛዙ ጦር ፋኖ በራሱ የውጊያ እቅድ ወደ ሞት ወረዳ ሰቦ በማስገባት ክፉኛ እንደመታው በግንባር መረጃው ላይ ተመላክቷል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ 7 ክፍለ ጦር በላቀ ወታደራዊ ሳይንስና ቅንጅት መርተውታል በተባለው በዚህ አውደ ውጊያ የብልጽግና ልዩ ኮማንዶዎች ከፍተኛ የተባለ ሰብአዊ ኪሳራ ደርሶባቸዋል። የልዩ ዘመቻዎች እዝ የ103ኛ ኮማንዶ ክፍለ ጦር አባላት ከግምት በራቀ ሁኔታ በፋኖ የውጊያ እቅድና አላማ ወደ ሞት ወረዳ ተስበው ገብተው መመታታቸው ከፍተኛ ድንጋጤ እንደፈጠረ ከውጊያ በኋላ የነበረው ያገዛዙ ጦር የከባድ መሳሪያ ተኩስ ቁጣውን ያሳየበት ሆኗል ነው የተባለው። ስበር ሻለቃና ናውሳናይ ሻለቃ በተለያየ አቅጣጫ ተሰልፈው በመሩት በዚህ ውጊያ በየአቅጣጫው የተበታተነውን ያገዛዙ ኃይል እያደኑ መብረቃዊ ምት አድርሰውበታል ያሉት የፋኖ ምንጮች ውጊያው ለሰዓታት የዘለቀ እንደነበር ጠቁመዋል። በፋኖ ኃይሎች ወታደራዊ የበላይነት በተጠናቀቀው በዚህ አውደ ውጊያ የደረሰው ሰብአዊ ኪሳራ በቁጥር ባይገለጽም እንደ አካባቢው ምንጮች ከ3 ተሽከርካሪዎች በላይ ሙትና ቁስለኛ ወታደር ተመልሷል። ይህ ውጊያ የተካሄደበት አካባቢ በአሁኑ ሰዓት በፋኖ ኃይሎች ቁጥጥር ስር እንደሚገኝ በግንባር መረጃው ላይ ተመላክቷል። በሸዋ ግንባር ባለፉት 3 ዓመታት የብልጽግና ሰራዊት ከመደበኛ እግረኛ ሰራዊቱ በተጨማሪ ከአጎራባች ልዩ ዞኑ የሚነሳ ጽንፈኛ ኦነጋዊ ኃይልን ጨምሮ የብልጽግና ልዩ ኮማንዶ ሪፐብሊካን ጋርድና የባህር ኃይል ሰልጣኞች ሳይቀሩ ለውጊያ የተሰማሩበትን ግን ደግሞ መሬት ላይ ያለውን የውጊያ እውነታ መቀየር ያልቻለበት ሁኔታ እንደቀጠለ ነው። ተከታታይ የመካናይዝድና የአየር ኃይል ሽፋን የሚያገኘው የብልጽግና ሰራዊት የሸዋ ተራሮች መቀበሪያው ሆነው ቀጥለዋል። በተለይም የልዩ ዘመቻዎች አዛዥና የማዕከላዊ ሸዋ ኮማንድ ሰብሳቢ በሚል የተመደቡት ሌተናል ጀነራል ሹማ አብደታ ተከታታይ የልዩ ኮማንዶ ዘመቻዎቻቸው በሙሉ በሸዋ ፋኖና በአባት አርበኞች ተጋድሎ መመከቱ ላገዛዙ ሰራዊት ራስ ምታት ሆኖበት እንደቀጠለ ነው። የህወሓትና የብልጽግና የጦርነት ዝግጅት ከፕሮፓጋንዳ ወደ ጦር ሜዳ የግንባር ጦርነት እያመራ ባለበት በዚህ ሰዓት ይህንኑ የግፋ በለው የጦርነት ትርክት የሚያጠናክር ጽሑፍ በለገሰ ቱሉ በኩል
ወጥቷል። አምባሳደር ባጫ ደበሌ ደግሞ ህወሓት ውጊያ ከጀመረ ውጊያውን የሚመራው አስመራ ሆኖ ነው ሲሉ ጦርነቱን ቀጠናዊ የማድረግ ፍላጎት እንዳላቸው ጠቁመዋል። ጀነራል ጻድቃን በበኩላቸው በአንድ ወር ውስጥ ውጊያው ያልቃል ብለዋል። ብልጽግናና ህወሓት ወደ ሙሉ ግንባር ውጊያ ለመግባት መሬት ላይ ለሚያደርጉ ዝግጅት የግፋ በለው የጦርነት ትርክት በየፊናቸው በማጠናከር ላይ ናቸው። ይህንኑ የግፋ በለው የጦርነት ትርክት የሚያጠናክር ጽሁፍ በጅቡቲ የኢትዮጵያ አምባሳደር ለገሰ ቱሉ በኩል ተዘጋጅቶ በዛ አፍሪካን ሪፖርት መጽሔት ተነቧል። በመጽሔቱ ድረገጽ ላይ የተነበበው የለገሰ ቱሉ ጽሁፍ የህወሓት ፖለቲካዊ ትርክቶችና የኢትዮጵያ ነባራዊ ሁኔታ ፖለቲካ ህዝብን ሲረሳ የሚል ርዕስ የተሰጠው ነው። በዚህ የለገሰ ጽሁፍ ላይ በዋናነት የህወሓት የጦረኝነት ገጽታ በሰፊው ተመላክቷል። የህወሓት መሪዎች የህዝቡን ስቃይ ለፖለቲካ መደራደሪያነት እያዋሉት ይገኛሉ ሲሉ የከሰሱት ለገሰ ህወሓትን በማትረፍ ለዚህ ያበቃውን የብልጽግናውን አገዛዝ አዎንታዊ ሚና አጉልተው አብራርተዋል። በኬንያ የኢትዮጵያ አምባሳደር የሆኑት ባጫ ደበሌ በበኩላቸው ህወሓት ውጊያ ከጀመረ ውጊያውን የሚመራው አስመራ ሆኖ እንጂ መቀሌ ሆኖ ውጊያውን መምራት እንደማይችል እርግጠኛ ነኝ ሲሉ በብልጽግናው አገዛዝ በኩል ቀጣዩን ጦርነት ቀጠናዊ የማድረግ ፍላጎት እንዳለ አመላክተዋል። የቀድሞው የኢህአዴግ ሰራዊት ኤታማዦር እና የህወሓት ከፍተኛ ወታደራዊ አመራር የነበሩት ሌተናል ጀነራል ጻድቃን ገብረተንሳኤ በበኩላቸው ውጊያው ከተጀመረ በአንድ ወር ውስጥ ያልቃል ብለዋል። በአንድ ወር ልንገባ እንችላለን፣ እኔ ትልቅ ተስፋ አለኝ ያሉት ጀነራል ጻድቃን ምክንያት ያሉትን ሲያስረዱም በትግራይ ያለው ኃይል በፖለቲካ ተሸንፏል፣ ኃይላችንን መሰብሰብና መምታት ብቻ ነው የቀረን ብለዋል። ሌላኛው የቀድሞ የህወሓት ጀነራል በበኩላቸው መቀሌ ለመግባት ዝግጁ ነን ብለዋል። ራሱን የትግራይ የሰላም ኃይሎች ብሎ የሚጠራው የህወሓት ተፋላሚ ታጣቂ ቡድን ህወሓትን ከመቀሌ በማስወጣት ከተማዋን ለመቆጣጠር የሚያስችለውን አጠቃላይ ዝግጅት ማጠናቀቁን የቡድኑ ወታደራዊ አዛዥ ገልጸዋል። በብርጋዴር ጀነራል በየነ ገብረ እግዚአብሔር ወዲ አንጥሮ፣ በጀነራል ጎሽ ገብረና በጀነራል ከበደ ፍቃዱ የሚመራው ይህ ታጣቂ ቡድን መቀሌ ለመግባት ዝግጁ ነን ማለቱ የጦርነት ትርክቱን ከፍ አድርጎታል ነው የተባለው። በተለይም ጀነራል ጻድቃን ገብረተንሳኤ በአንድ ወር ውስጥ ውጊያው ያልቃል ሲሉ ከሰጡት አስተያየት ጋር ተያይዞ በራያ ግንባር ከሚታየው ወታደራዊ ውጥረት አኳያ የጦርነቱን ጊዜ ቅርብ አድርጎታል ነው የተባለው። ወታደራዊ አዛዡ እስካሁን ባለው መረጃ በማንኛውም ሰዓት የሚሰጠውን ግዳጅ በአግባቡ መወጣት የሚችሉ በርካታ ታጣቂዎች ህወሓትን በመክዳት ወደ ነጻ መሬት መቀላቀል ላይ ይገኛሉ ሲሉ ለውጊያው ያላቸውን ዝግጁነት አመላክተዋል። የኦህዴድ ቁልፍ ሰው የሚባሉት የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ከጀነራል አል ቡርሃን ጋር በካርቱም ሲመክሩ፣ ተፋላሚው ጀነራል ዳገሎ ደግሞ እመኑኝ በቅርብ ቀን ካርቱም እንገባለን ሲሉ ዝተዋል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ በተፋፋመው ውጊያ መሃል ሱዳን ካርቱም ገብተዋል። ዋና ጸሐፊው በሱዳን ባደረጉት ይፋዊ የስራ ጉብኝት ወቅት ከሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አል ቡርሃን ጋር በካርቱም ሲወያዩ ሱዳናውያን ለሚመሩት የሰላም ሂደት ያላቸውን ድጋፍ ገልጸዋል የተባለው የኢጋድ ሴክሬታሪያት እንደገለጸው ውይይቱ ትኩረቱን ያደረገው በሱዳን ባለው ወቅታዊ ግጭት ዙሪያና በሱዳናውያን የሚመራ ዘላቂ የሰላም መፍትሄ ለማምጣት በሚደረጉ ጥረቶች ላይ ነው። ተቋሙ በቀጠናዊ አብሮነት እንዲሁም ከሱዳን መንግስትና ህዝብ ጋር በሚደረግ የጠበቀ ግንኙነት በኩል ለወደፊቱ የሱዳን ሰላም፣ ደህንነትና ማገገም የሚሰጠውን ድጋፍ አጠናክሮ እንደሚቀጥል አረጋግጧል። ከውይይቱ በኋላ አስተያየታቸውን የሰጡት ወርቅነህ ገበየሁ የሱዳን መጻኢ ከቀጠናው አጠቃላይ ሁኔታ ጋር በጥብቅ የተያያዘ መሆኑን በመጠቆም በሀገሪቱ ሰላም መስፈን ለቀጠናው ዘላቂ መረጋጋትና በግጭቱ ለተጎዱ በሚሊዮን ለሚቆጠሩ ሱዳናውያን ወሳኝ መሆኑን ቢያስረዱም አደጋው ገና እንደቀጠለ ነው። እነዚህ መረጃዎች በአደባባይ ለሚዲያዎች የተነገሩ ቢሆንም የወርቅነህ ገበየሁ ጉዞ አብይ አህመድ ከአልቡርሃን ጋር በውስጥ ለመደራደር የጀመሩት የጀርባ ዲፕሎማሲያዊ ጥረት አካል እንደሆነ የቀጠናው የፖለቲካ ታዛቢዎች ይናገራሉ። ወደ ኢትዮጵያ ተስቦ በመግባት ሂደት ላይ የሚገኘው የሱዳን የውክልና ጦርነት በምዕራብና በምስራቅ በኩል ከኢትዮጵያና ሱዳን ድንበር አቅራቢያ የሚገኙ የኩርሙክ፣ የጥቁር አባይና ብሉ ናይል ግዛት የሱዳን ደህንነትና ስትራቴጂ ወሳኝ ቦታና መከላከያ ግንባሮች መሆናቸውን የሚያመላክት መረጃ ወጥቷል። የሱዳን ጦር በአረብ ኤሚሬትስና በብልጽግናው የሚደገፈው የፈጥኖ ደራሽ ኃይል በእነዚህ ቀጠናዎች የሚሰነዝረውን ጥቃት ለመዝጋት ግንባር መክፈቱ በቀጠናው አዲስ ጦርነት ወደ ኢትዮጵያ እየተስፋፋ መሆኑን ያመላክታል። በሌላ በኩል ከባድ ወታደራዊ ሽንፈት የደረሰባቸው የሱዳን ፈጣን ድጋፍ ኃይል አዛዥ ሙሐመድ ሐምዳን ዳገሎ ታጣቂዎቻቸውን በራሳቸው ፍቃድ ጥቃት እንዲጀምሩ ከፈቀዱ ከቀናት በኋላ በልህና በቁጭት ውስጥ ሆነው ጦራቸውን ሰብስበው በአዲስ መልክ ሲያነቃቁና ሲያበረታቱ ታይተዋል። ጀነራሉ ጦራቸውን ያነቃቁት በሰሞኑ ወታደራዊ ውጤት አትደንግጡ፣ በጦር ሜዳ መሸነፍና ማሸነፍ ያለ ነው ካሉ በኋላ የኛ የመጨረሻ ዝግጅት ጠላቶቻችንን እስከ መጨረሻው በመደምሰስም ተመልሰን ካርቱም መግባት ነው፣ እመኑኝ ካርቱም እንገባለን ሲሉ ተሰምተዋል። ጀነራሉ ጦራቸው የሀገሪቱን መዲና ካርቱምን ተቆጣጥሮ የነበረ ቢሆንም በአልቡርሃን ጦር ተሸንፎ ከተማዋን ከለቀቀ 1 ዓመት አልፎታል።
ጅቡቲ ማስጠንቀቂያ ሰጠች። ሳውዲ አረቢያ ደግሞ በጦር ክተት እያደረገች ነው። ሁቲ ላይ የአየር እና የባህር ዘመቻ ሊከፈት ነው። የኢራን አሜሪካ ትንቅንቅ በመጨረሻም ከሆርሙዝ ወደ ቀይ ባህር ተስቦ ገብቷል። የኢራን አሜሪካ ጦርነት ማገርሸት ያሳሰባት ጅቡቲ ማስጠንቀቂያ ሰጥታለች። የሀያላኑ የጦር ሰፈር ማዕከል የሆነችው ጅቡቲ ዓለም አቀፍ የውሃ ክልል እንደሆነ በምትገልጸው ባቤል መንደብ ሰርጥ ላይ ማንም አካል ምንም አይነት የባህር ትራንስፖርት ታክስ መጣል አይችልም ስትል አስጠንቅቃለች። በውሃ ክልሉ የሚሻገሩ መርከቦችን ለክፍያ ማስገደድ ዓለም አቀፍ ሕግንና ስምምነትን እንዲሁም የማሪታይም ደህንነትን የሚጣረስ ነው ያለችው ጅቡቲ በመንግስታዊ ሚዲያ ነው። ጅቡቲ ማስጠንቀቂያ የሰጠችው ከሰሞኑ ኦማን ለኢራን አቅርበው የነበረው የሆርሙዝ ቁጥጥር ስምምነት ውድቅ መደረጉን ተከትሎ ነው። የባህረ ሰላጤው ሀገራት የደገፉት የኦማን እቅድ የሆርሙዝ ሰርጥን ከኢራን ጋር 50 በ50 በመቶ ለማስተዳደር ያለመ ሲሆን ኢራን በህግ ደረጃ በሰርጡ ከሚያልፉ መርከቦች የማሪታይም እና የጥበቃ አገልግሎት ክፍያ እንድታገኝ ቢፈቅድም እውነታ ላይ ያልተመሰረተ ስትል አጣጥለዋለች። በምትኩ ቴህራን በራሷ ሰርጡን ለማስተዳደር የሚያስችላት የስምምነት ሀሳብ አቅርባለች። ይህን ተከትሎ ጅቡቲ በዓለም አቀፍ የውሃ ክልል መርከቦችን መቅረጥ የማንም መብት አይደለም ስትል ተቃውማለች። ጅቡቲ ኢራን በሆርሙዝ ሰርጥ ማስገበር የሚፈቀድላት ከሆነ እንደ ሁቲ ያሉ ቡድኖች ተግባሩን በቀይ ባህር ሊያስፋፉት እንደሚችሉ ስጋት አድሮባታል። በኢራን የሚደገፈው ሁቲ በቀይ ባህር የመርከቦችን እንቅስቃሴ ለመግታት እና የንግድ መርከቦችን ኢላማ ለማድረግ ማስጠንቀቁ ይታወሳል። በዚህም በቀይ ባህር ያለው የመርከቦች ፍሰት ቀንሷል። ከ2025 ወዲህ መስመሩ የነበረው ፍሰት በእጅጉ ሲቀንስ በ2023 በቀን 9.3 ቢሊዮን በርሜል የሚዛወርበት መስመር በ2025 ግን ወደ 4.2 ቢሊዮን በርሜል ወርዷል። የጅቡቲ ኢኮኖሚ ሙሉ በሙሉ በወደብና ሎጂስቲክስ አገልግሎት ላይ የተመሰረተ ከመሆኑ ጋር ተያይዞ በቀይ ባህር የሚደረግ እንቅስቃሴ ለህልውናዋ ፈተና መሆኑ አይቀርም። ይህ በእንዲህ እንዳለ ሳውዲ አረቢያ በጦር ክተት ስታደርግ ሁቲ ላይ የአየርና የባህር ዘመቻ ሊከፈት መሆኑ ተሰምቷል። ሳውዲ በቀይ ባህር ያላትን የንግድ ጥቅም ለማስጠበቅ ከፍተኛ ወታደራዊ ዝግጅት እያደረገች ነው። የቀጠናውን የውሃ ክልል ለመዝጋት እየዛተ ባለው የየመኑ ሁቲ ቡድን ላይ በአየርና በባህር የተቀናጀ ዘመቻ ለመክፈት ሳውዲ የበርካታ ሀገራት ጥምረት ኃይልም እያደራጀች ትገኛለች። የሳውዲ አረቢያ ኃይሎች ከሰሞኑ ከምስራቅ የመን አካባቢዎች ለቀው የወጡ ሲሆን ይህም ለምድር ዘመቻ የሚደረግ እንቅስቃሴ ነው ተብሏል። ከምስራቅ የመን የተነሳው ጦር የሁቲ ቡድን ምዕራባዊ ማዕከል በሆነችው አልበይዳ ላይ ጥቃት ለመክፈት ተዘጋጅቷል። ሳውዲ አረቢያ በተናጠል ሁቲን ለመምታት ጦር እያንቀሳቀሰች ሲሆን ጎን ለጎን 14 ሀገራት የተካተቱበት ጥምር የጸጥታ ኃይል አደራጅታለች። ጥምር ኃይሉ በቀይ ባህርና በባቤል መንደብ የሚሰማራ ሲሆን በሳውዲ የተመሩ የባህር ኃይል ጥምረት የመሰረቱት 14 ሀገራት ቱርክ፣ ፓኪስታን፣ ግብጽ፣ ሱዳን፣ ጅቡቲ፣ ኩዌት፣ ባህሬን፣ ኳታር፣ ዮርዳኖስ፣ የመን፣ ዓለም አቀፍ እውቅና ያለው መንግስት፣ ባንግላዴሽ፣ ናይጄሪያና ጎረቤት ሶማሊያ ናቸው። ጥምረቱ ይፋ የተደረገው ትላንት በሪያድ ከ43 ሀገራት ተወካዮች ጋር በተደረገ ስብሰባ ማብቂያ ላይ ነው። ወደ 50 የሚጠጉ ሀገራትና ድርጅቶች ወደፊት ሊቀላቀሉ እንደሚችሉ ሲጠቆም ሪያድ የባህር ኃይል ጥምረቱን እንዲቀላቀሉ ለአሜሪካ፣ ለጀርመን፣ ለፈረንሳይ፣ ለእንግሊዝ እና ለጣሊያን ጥሪ አቅርባለች። የሁቲ ቡድን ሪያድን ኢላማ ወዳደረገ ወታደራዊ እርምጃ ያመራው የሳውዲ የአየር ኃይል ሐምሌ 13 ቀን በሰንዓ አየር ማረፊያ ላይ ጥቃት መክፈቱን ተከትሎ ነው። ከአያቶላ አሊ ካሚኔ የቀብር ስነ ስርዓት የተመለሱ የሁቲ ባለስልጣናትን አውሮፕላንን ኢላማ ያደረገው የሳውዲ ጥቃትን ተከትሎ ሁቲ ወዲያውኑ በባሊስቲክ ሚሳኤል የሳውዲውን አብሃ ዓለም አቀፍ አየር ማረፊያ በመምታት መልስ ሰጥቷል። ሐምሌ 20 ቀን ሁቲ የሳውዲ መርከቦችን ኢላማ እንደሚያደርግ ያወጀ ሲሆን ሆኖም በውሃ ክልሉ ከሚያልፉ ሁሉም መርከቦች ላይ እቀባ የመጣል ዓላማ እንደሌለው ገልጾ ነበር። ቡድኑ ሳውዲ በየመን ላይ የጣለችውን እገዳ ብታነሳ እሱም በሳውዲ ላይ የሚያደርገውን የባህር እቀባ እንደሚያነሳ ገልጾ ነበር። ጉዳዩ ከኢራን ጋር እንደማይገናኝ ሳውዲ በየመን ውስጣዊ ግጭት ካላት ሚና ጋር ብቻ የተያያዘ መሆኑን ተናግሮም ነበር። ከ6 ቀናት በፊት የሁቲ ኃይሎች በሳውዲ ግዛት ውስጥ በቀይ ባህር ዳርቻ የሚገኝ ቁልፍ የነዳጅ ኤክስፖርት መሰረተ ልማት ላይ ጥቃት አድርሰዋል። የኢራን ጦርነት ከመጀመሩ በፊት 80 በመቶ የሚሆነው የሳውዲ የነዳጅ ምርት በሆርሙዝ ባህር ማጠራቀሚያ በኩል ያልፍ ነበር። አሁን ያ መስመር በውጥረት የታጀበ በመሆኑ ሳውዲ ምርቷን በቀይ ባህር በኩል በያቡ ከተማ ወደብ በኩል ስታሻገር የየመኑ ሁቲ ይህንን የሳውዲ የቀይ ባህር የነዳጅ ኤክስፖርት መስመር ላይ አደጋ ደቅኗል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር